ቤት የማይከራይ ባለው እንዲያገባችሁ ቤት እንኳን አይከራይላትም እንዴ ምናምን ያላችሁ ደህና ናችሁ? እንዴት ናችሁ? ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች፣ በነገራችን ላይ ይሄ ክላስ ይዣለሁ ብያችሁ ነበረ። የውመል ሐማም ይሄ ቀሳላችን ነው። ይሄ ሽንት ቤታችን ነው። በነገራችን ላይ ይሄ መጽዳት ይፈልጋል። ገና አዲስ ነው የያዝነው ማለት ነው። ይኸው ላጸዳዳው ነው አሁን። በነገራችን ላይ ይሄ ደግሞ የሐማም ሻምፖ፣ ክሬም፣ ሳሙና የምታስቀምጡበት ነው። እዚህ ጋር ደግሞ ዶላብ፣ አቤት ዶላብ አለ ማለት ነው። እቃ መደርደሪያ ይሆነኛል። ይጸዳል ገና። ይሄም አልጋ አለ፣ ግን አልጋውን አወጣዋለሁ፣ ሌላ አልጋ አረጋለሁ። አስባችሁታል? በዘምዘም ቅልጥፍና በዘምዘም ነዳፋ ይሄንን ቤት ጽድት ሳረገው። በነገራችን ላይ አሳድሰውታል። ስፕሊት ሙንከይፍም አለው የራሱ የተገጠመ ማለት ነው። ይሄው እንደምታዩት ማለት ነው። ተመልከቱ፣ በሪሻው ማለት ነው። ይሄው በሪሻው፣ ይሄው ሙንከይፉ፣ ይሄው ማለት ነው። በጣም ሰፊ ነው። እዛ ጋር የቡና እቃ እንፈራረሻለሁ። አንዳንድ እቃዎችን እገዛዛለሁኝ። እዚህ ጋር መካከለኛ ዶላብ አመጣለሁኝ። እዚች ጋር ደግሞ ተመጣጣኝ እቃ መደርደሪያ፣ ሜካፕ ምናምን ማድረጊያ ይሆነኛል ማለት ነው። እንግዲህ ይህንን ይመስላል። ይኸው መሬቱም ጽድት ያለ ነው። በነገራችን ላይ ማጠብም መወልወልም ይቻላል ማለት ነው። እቃዬን ራሱ አሁን ነው አዝረክርኬ በፌስታል ያመጣሁት። ይኸው ማየት ትችላላችሁ። እንደዚህ ስትወጡ ደግሞ እዚህ ጋር ሳሎን አለ ማለት ነው። ተመልከቱ። አዲስ የታደሰ ቤት ነው። ሰፈሩ የውመል ሐማም ነው። እዚህ ጋር ደግሞ ሳሎን ላይም ሙንከይፍ አለ፣ ስፕሊት ማለት ነው ጋይስ። እዚህ ጋር ደግሞ ጣውላ ነገር አለ፣ የሆነ ጌጣጌጥ ማስቀመጫ ማለት ነው። ይኸው ቦርሳዬ፣ ይኸው አባዬ፣ እቃዬ ማለት ነው። ተመልከቱ። እዚህ ጋር እቃዬ አለ። ቤቱን ለማየት ነው የመጣሁት ከስራ ማለት ነው። አጋጣሚ ከስራ ስለወጣሁኝ አሁን በዛው ልየው ልፈራርሸው ብዬ ነው። እዚህ ጋርም የሳሎን ጌጣጌጥ ማስቀመጫ አለ ማለት ነው። ይሄ መግቢያ በራችን ነው ማለት ነው። ይሄ መግቢያ በራችን ነው የውጭ ማለት ነው። ተመልከቱ፣ መግቢያ በራችን ነው። እዚህ ጋርም አንዳንድ ነገር መደርደሪያ ነው። ይኸው በዚህ መልኩ ይኸው አሁን ነው የታደሰው ቤቱ ማለት ነው። ሙሉ ለሙሉ መጽዳት መታጠብ ምናምን ይፈልጋል ማለት ነው። ይኸው እንደምታዩት ማለት ነው። ይሄ መጥባሃችን ነው ማለት ነው። በነገራችን ላይ ይኸው ብዙ የሚሰራ ነገር አለ በነገራችን ላይ ማለት ነው። ይሄ መጥባህ ነው። ይሄ ደግሞ ፎርም ምግብ ምናምን የምሰራበት ነው ማለት ነው። ገና ስተሆነ አልመጣም እና እንደዛ ነው እላችኋለሁ። ብታምኑም ባታምኑም ይሄ በአመት ስንት ይመስላችኋል? ገምቱ። ክራዩ ማለት ነው ጋይስ ስንት ይመስላችኋል? ገምቱት። ክራዩ ማለት ነው በአመት። ይሄ ቤት እንግዲህ ክራዩ በአመት 12,000 ብር ነው ማለት ነው በአመት። በ6 ወር ደግሞ 6,000 ብር ማለት ነው ይገባዋል። በቃ ከማንም ጋር ጭቅጭቅ የለባችሁም። ከሰው ጋር አትነካኩም። አሉባልታ ምናምን የለም። በቃ የሰው ልጅ ታሞ እንጂ ተሳቆ ፈርቶ አይሞትም ማለት ነው። ይሰራል፣ ይገኛል ገንዘብ ማለት ነው። እና ይችን ክላስ እኔ ከስራ ብወጣ ከስራ ብገባ ስራ ብፈታ የሚገለምጠኝ የለ፣ የሚናገረኝ የለ፣ አሽሙር የሚናገረኝ የለም። ስራ አትወድም ብሎ እኔን እንደ ሱሰኛ የሚያየኝ የለ። እኔ ስራ አልቀናኝ ብሎ ተበለሻሽቶብኝ ስመጣ እጃዛ ለመቀመጥ ነው። ልክ እንደ ሱሰኛ ልክ መቀመጥ ፈልጌ ስራ የማልወድ አድርገው ለሚያዩ ሰዎች ትምህርት ይሆናል ብዬ አስባለሁ። ማንም ሰው ጥሩ የተስተካከለ ስራ፣ ቋሚ ስራ ካገኘ ወጣ ገባ ማለት ወጪ ማውጣትን አይፈልግም። ገባችሁ አይደለ? የምንቀመጠው አረብ ቤት ነው፣ ክራይ ቤት አያስፈልግም። እኔ በበኩሌ የኢትዮጵያንን ችግር ስለማቅ እኔ እዚህ መጥቼ ቤት ፈርሼ አጽድቼ ምናምን እንደገና እቃ ገዝቼ አዲስ ህይወት ጀምሬ እኖራለሁ ብዬ አስቤም አላቅም፣ ማሰብም አልፈልግም። ገባችሁ አይደለ? ምክንያቱም የሰው ሀገር የሰው ነው፣ ነገ የሚፈጠረውን አይታወቅም። ታውቃላችሁ ማለት ነው። ተፍቲሹም በዛው ልክ ነው። ግን አንዳንድ ጊዜ ስራ ይበላሻል። ቋሚ ነው ብላችሁ ለፍታችሁ 15 ቀን መከራችሁን አይታችሁ ካጸዳችሁ በኋላ የለ ትልሻለች። ሰራተኛ እንደረከሰ ስላወቁ፣ አማራጭ እንደሌለን ስላወቁ በጣም ይጫወቱብናል። የት እንሄድ? ምን እናደርግ? ስለዚህ በዛን ሰዓት ሲከፋሽ መጥተሽ ቁጭት ያለሽ ቤትሽ ሙርታህ ትሆኛለሽ። የምትረዳሽ ጓደኛ ካለሽ ጠርተሽ ቤት ሰፖርት ታረጊያታለሽ። አብረሽ ቡና ትጠጫለሽ፣ አብረሽ ትጫወቻለሽ፣ አብረሽ ምን ትያለሽ፣ አብረሽ ትቀመጫለሽ። ገንዘቡን ማየት የለባችሁም። የህሊና ሰላም የሚባል ነገር አለ። የአእምሮ ረፍት የሚባል ነገር አለ። መረጋጋት የሚባል ነገር አለ። የጭንቅላት ሰላም የሚባል ነገር አለ። ስለዚህ ሰላም ማለት የሰው ልጅ ከምንም ነገር በላይ ሰላም ነው። ገባችሁ አይደለ? ስለዚህ ጽድድት አድርጋችሁ ትቀመጣላችሁ። በቃ አእምሯችሁ ትንሽ ያርፋል። አእምሯችሁ ትንሽ ይረጋጋል። ያ ገብቷችሁ ነው አይደለ? እና እንደዚህ አድርጋችሁ ይሄን ፏ አድርጋችሁ እንትን ስትሉት በቃ አእምሯችሁ ትንሽ፣ በተለይ ሰፊ ቤት በጣም ጥሩ ነው። ስትተሐረኩ፣ ስትንቀሳቀሱ፣ ስትሰሩ ደስተኛ ነው የምትሆኑት። በቃ እና ሰፊ እንጃ ሰፊ ቤት ደስ ይላል ማለት ነው። ይሄንን እንግዲህ ፏፏ አድርጌው ደግሞ ጎዝጉዤ ደግሞ የማሳያችሁ ይሆናል። ማየት ማመን ነው። በጣም ደክሞኛል። እስቲ አንዳንድ ነገሮችን ለማስተካከል እሞክራለሁ። ጠብቁኝ። እንግዲህ ይኸው አባዬን እራሱ አላወለቅኩኝም፣ ከና አባዬ ነኝ ማለት ነው።
ይኸው እንግዲህ እንደምታዩት እየረታተብኩ እያስተካከልኩ ነው። ሶ ጋይስ እና እቃዬን ላስተካከል ጠብቁ። እና አሁን ካሜራማን የለኝም። በነገራችን ላይ ምንም ማድረግ አልችልም ማለት ነው። አባያ እንዴት አያችሁት? ይሄ አባያ አዲስ ነው በነገራችን ላይ ብዙም አልለበስኩትም። ማየ ጉድነስ እየቀነስኩ ነው። መድኃኒት ከጀመርኩ በኋላ እየቀነስኩ ነው። አንዳንድ ልጆች ዘምዘም እርጉዝ ነሽ እንዴ ዘምዘም አረገሽ እንዴ የምትሉ ሰዎች አላችሁ። ደህና ናችሁ? እንዴት ናችሁ? አላረገዝኩም። እንኳን ደስ ያላችሁ። አላረገዝኩም። ለምንድን ነው ማረግዘው? ለምንድን ነው የምትጎርሰው የሌላት የምትቀመጥበት አማራት፣ የምትቀመጥበት የሌላት የምትከናነበው አማራት፣ የምትከናነበው የሌላት የምትተኛበት አማራት፣ የምትተኛበት የሌላት የምትቆምበት አማራት፣ የምትቆምበት የሌላት የምትተኛበት አማራት የሚባል ተረት ሰምታችሁ ታውቃላችሁ? ስለዚህ እኔ ብዙ ነገር ይቀረኛል። ልጅ ለመውለድ፣ ልጅ ለማሳደግ። አንድ ልጄን በስነ ስርዓት ሳላሳድገው በስነ ስርዓት አብሬው ሳልሆን የእናት ፍቅር ሳልሰጠው እኔም በልጅነት እሱም በልጅነት ተለያየን። አሁንም በስደት ከአሁን ሹርጣ ያዘኝ፣ ከአሁን በምጥ ነው የምትወልጁ፣ ከአሁን በኦፕራሲዮን ነው የምትወልጁ አለኝ ዶክተር። በዚህ ወጣሁ በዚህ ገባሁ ብዬ ልጨነቅ እንዴ? ምን በወጣኝ? የሚያርሰኝ የለ፣ ጥሩ ጓደኛ የለ፣ ጥሩ ዘመድ የለ፣ ኪሳችሁን እያየ የሚሸሽ ጓደኛ፣ ብቸኝነታችሁን እያየ የሚሸሽ ጓደኛ ምን ያደርግልኛል? ምን ያደርግልኛል? ኤክስ ነው። ልጅ አንፈልግም። ልጅ ገና ልጅ ነኝ፣ እወልዳለሁ። የልጅ አያለሁ። ቅጥል በሉ እናንተ ውድቀት የምትፈልጉ ማለት ነው። እና እኔ እርጉዝ አይደለሁም። ይታያል። ቦርጭ ነበረ፣ ቦርጩም ጠፍቷል። ሸንቀጥ ማለት ለሩታ ብቻ ማን የፈቀደላት? እና እርጉዝ ናት ዘሙ እርጉዝ ናት። እንዴት ብሎ በምን ሂሳብ? እኔ ፕሬዴ በየወሩ ስለማይመጣ ሆዴ ይነፋ ነበረ። አሁን እየወረደልኝ ስለሆነ ተንፈስ ብሏል። ተመስገን። ደህና ናችሁ ወይ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እና አሁን ቤቴን ልረሳት ብና ይሄ ላረጋግፍና አልጋና ዶላብ ጠልበናል። አልጋና ዶላቡ ይመጣል። እዚህ ጋር ዶላብ እናደርጋለን። ይህንን አልጋ አወጣዋለሁ። ሴቶች ፈልጉልኝ፣ ጥሩ ሴቶች ካሉ ከኔ ጋር የሚሄዱ ዩቲዩበር የሆኑ ቤት የሚፈልጉ ኢጃዛ ቤት ሰላም እንደኔ ፈታ ማለት የሚወዱ ከስራ ሲወጡ ከኔ ጋር ፈታ የሚሉ ስራ ቦታም ሲሆኑ ስራ ቦታ እንደዛ ሆኖ የሚያሳልፉ ምርጥ ጓደኞች ካሉ አይላቪቱ ኑ ተጋግዘን ቤት ኪራይም የከረባም ተጋግዘን እንኖራለን። አሁን ተከፍሏል ለዚህ ቤት ኪራይ ማለት ነው። በነገራችን ላይ አንድ ያልነገርኳችሁ ነገር አለ ማለት ነው። ቀለበት አስሬ ያለሁኝ ይሄው ቀለበቱ ይታያል አይደለ? ስለዚህ ባሉካ ነው የከፈለው ለቤቱ፣ እኔ አልከፈልኩም። ይሄን ይመስላል። እወዳቸዋለሁኝ። ስለዚህ ጓደኞች ካላችሁ እኔ ጋር መታችሁ አህለን ወሳህለን። እኛ እንደ ማንኛውም ሰው ሳንቀመጥበት ብር አንቀበልም። ስትቀመጡበት ነው የምንቀበለው። ካልተቀመጣችሁ ብራችሁ ይመለሳል። ቶሎ ቤታችሁ ነው። ተፈደሉ። የሰው ልጅ ሆኖ እንዳለቀሰ አይቀርም፣ እንደወደቀ አይቀርም፣ እንዳጣ አይቀርም። ዛሬ ያጣል፣ ነገ ያገኛል። ምድር ላይ እስካላችሁ ድረስ ምድር ተገለባባጭ ናት። ኦኬ። ስለዚህ ለእኔ መልካም ነገር የምታስቡ፣ ለእኔ ጥሩ ነገር የምታስቡ፣ መልካም ጓደኝነታችሁ የምትሰጡኝ፣ ዘሙካ ትመችናለሽ የምትሉ ቴንኪው። አንዳንድ ሰዎች ደግሞ ላይክ ዶላር የሚመስላችሁ ላይክ አናደርግሽም፣ አነጋገርሽን አስተካኪ። ደህና ናችሁ? እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ፣ እንደምታዩኝ ነኝ። አሸበል ገዳው አይናማው ገዳው እና ይህን ይመስላል። ትንሽ እንጆይ ላርግ ብዬ ነው፣ በዛው ዩቱብ ስራላችሁ ብዬ ነው። ዩቱብም ስራ ነው፣ ስራ ስለሆነ ቢዝነሱ እንዳይቀርብኝ ብዬ ነው። ከትላንት ወዲያም ቪዲዮ ስላልተፖሰተ ያለውን ነገር ላጋራችሁ ብዬ ነው። እንግዲህ ልፈራርሽና ያለውን ድባብ ደግሞ በፓርቱቱ ጠብቁ። ለቪዲዮ እንዳይረዝም፣ ቪዲዮ ሲረዝም ስልችት እንዳይላችሁ ቅልጥፍ ብላችሁ ጥፍጥ ብላችሁ እንድታዩ። በዛው ደግሞ ዘሙካ ጫወታሽ ደስ ይለናል። እንዴት ሆንሽ? ከዛ ጭንቆተሽ እንደዚህ ብላችሁ በውስጥ የምታወሩኝ ሰፖርት የምታደርጉኝ ብዙ ምክራችሁ የምትለግሱ ልጆች ለእናንተ ቃላት የለኝም። እድሜ ከጤና ይስጣችሁ። ያሰባችሁትን አላህ ይሙላላችሁ። ለሰው መልካም ነገር የምትመኙ ሰዎች በያላችሁበት ፈጣሪ ይጠብቃችሁ። ሀገራችንን ሰላም ያደርግልን። በያላችሁበት ሰላም ሁኑ። ወዳችኋለሁ። ሚስ ዩ። ባይ ባይ። በፓርት 2 ቪዲዮ ጠብቁኝ። እንገናኝ። ባይ ባይ።